ሰላም እንደምናችሁ ውድ ሐመር ውሃ ቤተሰቦቻችን፣ በዛሬው በኢትዮጵያን እንወቅ ፕሮግራማችን ወደ እናንተ ይዘን የቀረብነው የሐመርን ታሪክ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሐመር በደቡብ ኢትዮጵያ ቆላማ ምድር በፀሐይ ንጋት በምድር ቀይ አፈር ስትቀባ አንድ ታሪክ አሻራ በእግሩ ይታያል። ይህ ምድር የሐመር ሐመር ማለት የተራራማ ድንጋያማ ምድር ላይ የሚኖር ጽኑ ሕዝብ ማለት ነው። እዚህ ጋር ህይወት የሚለካው በዘመናዊ ሰዓት ሳይሆን በፀሐይ መውጣት መግባት፣ በዝናብ መምጣትና በከብቶች እርባታ ስልት ነው። ሐመር መሆን ማለት ከተፈጥሮ ጋር በስምምነት መኖር ማለት ነው። የሐመር ህዝብ የኦሞቲክ ቋንቋ ተናጋሪ ቤተሰብ ሲሆን ታሪካቸው ከኦሞ ወንዝ ተፋሰስ ከታችኛው ሸለቆ ጋር ለሺህ ዓመታት የተቆራኘ ነው። ማህበረሰቡ የሚመራው በቢታ መንፈሳዊ መሪና በጉድላ የሽምግልና ምክር ቤት ነው። በሐመር ባህል ውስጥ ማህበረሰባዊነት ከግል ፍላጎት ይቀርማል። ዶንዜ የሚባል የተከበረ ሽማግሌዎች የፍትህና የሰላም የታሪክ ጠባቂዎች ናቸው። ወጣቱ ትውልድ ለአዛውንቶቹ ያለው አክብሮትና ለባህሉ ያለው ታማኝነት፣ ለጎሳው ያለው ፍቅር የሐመርን ህልውና ለዘመናት ሳይበርዝ እንዲቆይ አስችሎታል። የሐመር ሴቶች የምስራቅ አፍሪካ የውበት ተምሳሌት ናቸው። ቆዳቸው፣ ጸጉራቸው ቁልቁል ከሚባል ቀይ አፈርና ከቅቤ የተሰራ ቅባት በማስጌጥ ይታወቃሉ። ይህ ውበት ብቻ አይደለም፣ የጤናና የጥንካሬ ምልክት ነው። የሚለብሱት ጉስቻ ከከብት ቆዳ የሚሰራ ልብስ በጎመን ዘርና በተለያዩ ዛጉሎች ያጌጡ ናቸው። አንገታቸው ላይ የሚያጠልቁት ኤሲት የተሰኘው የብረት ጌጥ ደግሞ የማህበረሰቡ ደረጃቸውን ይናገራል። ለምሳሌ አንዲት ሴት የመጀመሪያ ባል አግብታ አንገት ላይ የምታጠልቀው የብረት ዘንግ የመጀመሪያ ሚስት መሆኗን የሚያበስር የክብር አክሊል ነው። በሐመር ህይወት ውስጥ ትልቁ ክስተት በሬ ላይ የመዝለል ስነ ስርዓት ነው። አኩሊ ቡላ ይባላል። አንድ ወጣት ማዛ ወይም ጎልማሳ ለመባል የራሱ ትዳር ለመመስረት ይህ ከባድ ፈተና ማለፍ ይኖርበታል። ተሰልፈው የቆሙ 8 እና ከዛ በላይ የሆኑ በሬዎችን ራቁቱን 4 ጊዜ በመመላለስ መዝለል ይኖርበታል። ይህ ወጣት አባት ለመሆን ኃላፊነትን ለመሸከም ቤተሰብን ለመጠበቅ ብቁ መሆኑን ለህዝብ የሚያሳይበት የአደባባይ ክብረ በዓላቸው ነው። በዚህ ዕለት ሴቶች በደስታ ኢቫንጋሪ እየጨፈሩ ለወጣቱ ያላቸው ድጋፍና ፍቅር በጽናት ይገልጻሉ። ሐመሮች በዋናነት ከብት አርቢዎች ቢሆኑም ጥቂት እርሻ ስራዎች፣ ማሽላና ባቄላን ያከናውናሉ። ለሐመር ሰው ከብት ማለት ሀብት ብቻ አይደለም፣ ክብርና የዘር ሐረግ መተሳሰሪያ እንጂ። በተጨማሪም የጫካ ማር በመሰብሰብ ይታወቃሉ። ተፈጥሮን አይበድሉም፣ ዛፍ አይቆርጡም። ይልቁንም ከዛፍ ስር ጥላን፣ ከዛፍ ላይ ማርን እየቀሰሙ ከአካባቢ ጥበቃ ረገድ ለዓለም ትልቅ ትምህርት ይሰጣል። ዛሬ ሐመር በዘመናዊነት በባህል መካከል ያለው ድልድይ ናት። ቱሪስት ከዓለም ዙሪያ የሚጎርፉት ይህንን ያልተበረዘ ሰብአዊ ጥበብ ለማየት ነው። ሐመር መሆን ማለት ኩራት ነው። ሐመር መሆን ማለት በደምና ባጥንት አጥብቆ የመጠበቅና የማቆየት ባህል ነው። ውድ ሐመር ውሃ ተከታታዮቻችን፣ ዛሬ ኢትዮጵያን እንወቅ ፕሮግራማችን ሐመሩን በትንሹ አስቃኝተናቸዋል። ሐመርን በሌላ ጊዜ በፓርት 2 ይዘንላችሁ የምንመጣ ይሆናል። በሳምንት በሌላ ፕሮግራም እስከምንገናኝ ድረስ ከሌላ ከሐመር ውሃ ፕሮግራሞች ጋር ቸር ሰንብቱ።